ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ሰነበታችሁ እንኳን ለአዲሱ ዓመት በሰላም አደረሳችሁ ዛሬ በኢትዮጵያን የዘመን ቀመር መሰረት መስከረም 1 2014 ዓመተ ምህረት ላይ እንገኛለን ኢትዮጵያውያን ልዩ ከሚያደርጉን ጉዳዮች ውስጥ አንዱ የራሳችን የዘመን መቁጠሪያ የራሳችን አዲስ ዓመት የራሳችን የዘመን ልኬቶች መኖሪያችን ልዩ ያደርገናል የዛሬውን የአዲስ ዓመት ልዩ ዝግጅታችንን እናንተ ከያላችሁበት ሆናችሁ እኛ ከየት ሆነን ዝግጅታችንን እናስተላልፋለን የሚለውን በቀጣይ ለእናንተ እናስተዋውቃችሁ ነው የሚሆነው የት ነው ያለነው ከየት ነው መርሃ ግብራችንን እናስተላልፈው በሶደሬ ቴሌቪዥን ላይ እስካላችሁ ድረስ መረጃውን ወደ እናንተ እናደርሳለን በድጋሚ ለመላው ኢትዮጵያውያን በሙሉ እንኳን ለአዲስ ዓመት በሰላም አደረሳችሁ ከኔ ጋር ሆና ካለንበት ስፍራ ከናንተ ጋር ቆይታ የምታደርገው ሚሌና መስፍን አብራኛለች እስቲ ሚሌናን ልጋብዛችሁና ከዛ በኋላ አብረን ቆይታ ማድረጋችንን እንቀጥላለን እንኳን አደረሰሽ ሚሌና እንኳን አደረሰ በፍቃዱ እንኳን አደረሳችሁ ተመልካቾቻችን አዲስ ዓመት እንዴት ነው ዛሬ በኢትዮጵያን የዘመን አቆጣጠር መሰረት መስከረም 1 ላይ ነው የምንገኘውና እንኳን አደረሰሽን በባባል ባህላችን ነው አይደል እውነት ነው እና ዛሬ ያለነው ዱባይ ደግሞ በዱባይ ሆነን ህዝባችን አለ እዚህ አበሻ ኮሚኒቲ በጣም ጠንካራ ነው እንጀራችን የበላን ክትፏችን የቀመስን የሳቅን ያሳልፈዋለን ዛሬ ያለነው ደግሞ ከባር ዱባይ አልፈን አልሲፍ የሚባል ኤሪያ መጥተናል በደንብ አድርገን እናሳያችኋለን ቦታ በጣም አሪፍ ሚሌና እንደነገረችን ዛሬ በአዲስ ዓመት ከናንተ ጋር ቆይታ ስናደርግ የምናስጎበኛችሁና አብረን እንድንቆይ የምንጋብዛችሁ ብዙ ሰዎች ስለ ዱባይ ሲያውቁ ግን ስለ ዱባይ የማያውቁትን አዲስ ነገር ነው ሚሌና ተመልካቾቻችን አልሲፍ ነው ይዘናችሁ የምንጓዘው አልሲፍን ነው የምንጎበኘው ስንል ከባር ዱባይ ተሻግረን ወደ አልሲፍ ስንመጣ ምን ልትነግሩን ፈልጋችሁ ነው ምን ልታስተላልፉ ነው ምንድነው ከናንተ የምናገኘው ብለው መጠየቃችሁ አይቀርም ስለዚህ ለምንድን ነው አልሲፍ የመጣ ነው አልሲፍ የመረጥነው ዋና ምክንያት እንግዲህ ታሪካቸው የሚገልጥ ዘመናዊና የድሮ ታሪካቸው ቀላቅሎ ቱሪስትም የሚጋብዝ ታሪካቸው እንዴት እንደነበሩ ዱባይ አሁን የምናቃት ዱባይ በከተማ በምልጭልጯ ሳይሆን የነበራቸው ታሪክ ነው የሚነግረን የምንወደው ዘመናዊ የሆነ ቡና የጠጣን የምንወደው ዘመናዊ ምግብ የበላን ባህላቸውም ያየን የምናየው ቦታ ስለሆነ ነው በጣም ደስተኛ ነኝ ይሄ ቦታ ለእናንተ ለማሳየት ዛሬ እንግዲህ እዚህ ሀገር ስላደግኩኝ እኔ ዱባይ እንዴት ነበረች ወዴት የመጣች ነው የዚህ ሀገር ሰው ባልሆንም እዚህ ሀገር ስኖር ይሄ ነገር ማየቴ በጣም ያስደስተኛል አብራችሁ ደግሞ ሆነን እናያዋለን መልካም ሚሌና እንዳለችን አልሲፍ ስንመጣ ከላይ በዋናነት ያስቀመጠቻቸው ነጥቦች እንዳሉ ሆነው እኛ ደግሞ ከአዲስ አበባ ስንመጣ በተለያዩ ሀገሮች ውስጥ ስንዞር እንደ ኢትዮጵያዊነታችን እንደ ከተማ ነዋሪነታችን ደግሞ የምንቀናባቸውና እንዲሆኑ ብለን የምንመኛቸው ጉዳዮችን ዱባይ ውስጥ ስላገኘን ነው ዱባይ እንደምታውቋት የብዙ ቱሪስቶች መናኸሪያ የብዙ ሰዎች ንግድ ማከናወኛ ብዙ ኢኮኖሚያዊ እንቅስቃሴዎች የሚደረጉባት ትልቅ ከተማ ነች ከሰባቱ የአረብ ኤሚሬት ሀገራት መካከል እንደ አንዷ ብትቆጠርም በራሷ ውበት በራሷ መለኪያ በራሷ ንጽጽሮች ከሌሎች ሀገራት አንፃር ሁሉን ነገር ተቆጣጥራ መቆየት የቻለች ከተማ ነች ነገር ግን ዱባይ የዛሬ 70 ዓመት ምን ነበረች የ70 ዓመት ታሪካቸውን እንዴት ጠበቁ አዲሲቷ ዱባይ እንዴት ተገነባች ታሪክን ጠብቆ ከተማን መገንባት ታሪክን ጠብቆ ከተማ ማልማት ምን እንደሚመስል የ70 ዓመት ታሪክ ያላት ዱባይ የቀደሙ መንደሮቿን በማስጎብኘት አዲስ አበባዎች ሌሎችም የክልል ከተሞች ቅርስን በመጠበቅ ረገድ ምን መማር አለባቸው የሚለውን ከዚህ ጉብኝታችን የምንቀስም ይሆናል ቀደም ሲል እንግዲህ እንዳልናችሁ እኔና ሚሌን ልክ የዱባይ ነዋሪዎች የሚያደርጓቸውን አለባበሶች ተከትለን እነሱን መስለናል ለሌላ ጉዳይ አይደለም ይሄንን ይለበስነው በምትሄዱበት አካባቢና በምትንቀሳቀሱበት አካባቢ በተለይም ደግሞ እንደኛ ጋዜጠኞች ሆናችሁ ስትሰሩ የምትንቀሳቀሱበትን አካባቢ ባህል መረዳት አንደኛው ጥበብ ነውና ከዛ አንፃር ዛሬ እንደዚህ ተውበናል ሚሌና ዱባይ በጣም ብዙ የተለዩ ነገሮች አሏት ልዩ የሚያደርጓት አንዱ የኢኮኖሚ መናኸሪያው እዚህ ሆኖ የፖለቲካ መናኸሪያው ደግሞ አቡዳቢ መሆኑ ይመስለኛል አይደል
አዎ እና ሻርጃ የሚባል ከተማ ደግሞ የዩኒቨርሲቲ ከተማ እንደሆነ ይታወቃልና ኤቭሪ ከተማ የራሳቸው ህግ አላቸው። በተለይ ዱባይ ላይ ስንመጣ ደግሞ በጣም የቱሪስት አትራክሽን የሆነች ከተማ ናት። የቱሪስት አትራክሽን ወደ 22 ሚሊዮን ህዝብ ይመጣል ወደዚህ ሀገር ማለት ነው ከተማ። አዎ እና ብዙ ኢንቨስት የሚያደርጉ ቦታ አለ፣ ብዙ ነገር አለ፣ የሚታይ ነገር ብዙ ነገር አለ። በቃ አዳዲስ ነገር በየቀኑ የሚፈጠርበት ከተማ ነው እና ይሄን ሆኖ ራሱ ማለት ነው ባህላቸው መጠበቃቸው እና እንዴት አድርገው እንደሚጠብቁ ነው ዋና ነገር ቀን የሚስብህ እዚህ ሀገር ላይ ማለት ነው። ክብር ህዝቡ ራሱ ማለት ወደ 200 በላይ ህዝብ ሲኖሩ ተከባብሮ ነው የሚኖሩ። 200 አይነት ዜግነት ያላቸው ከተለያዩ 200 ሀገራት የተወጣጡ እና ወደ 10 ሚሊዮን ህዝብ ናቸው በአጠቃላይ ማለት ነው። ህዝቡ የዚህ ሀገር ናሽናል ዜጋ የሆነው ግን ወደ 1.2 አካባቢ ናቸው እና ይሄም ሆኖ ራሱ ሀገራቸው ክብረው ባህላቸው እንኳን እነሱ እኛንም አክብረው እንኖራለን። ይሄ ያደረጉ ደግሞ ራሳቸው ነው መሪዎቹ ነው ባህላቸው ታሪካቸው የገለጡ አለባበሳቸው ምግባቸው ኤቭሪቲንግ ሲገልጡ በክብር ያለው ነገር እና ራሳቸው አክብሮ እኛንም እናከብራቸዋለን እና ፍቅር ነው ደግሞ ዋና ነገር እዚህ ሀገር ላይ ዱባይ በጣም ሴፍ የሚያረጋት ከተማ በጣም ሁሉ ነገር መጥፎ ከክራይም ሬት ዋር ሎው ያረጋት ደግሞ ለሁሉንም ሰው አመቻችታ ለሁሉንም ሰው የሚያከብር ከተማ ስለሆነ ነው። ስለዚህ ሳይመሽብን ደግሞ ዛሬ ወደ ከተማ ዋናው አልሲፉ ኤሪያ እንወስዳችኋለን። ከኛ ጋር እንድትቆዩ ተስፋ እናደርጋለን። ሚለን ከዚህ በኋላ የመርሃ ግብሩ አስተናባሪ ብቻ ሳትሆን አስጎብኝም ጭምር ሆና ሁለት አይነት አገልግሎት ትሰጠናለች ማለት ነው። እንዳልኳችሁ ሚለን ዱባይ ላይ ነው ተወልዳ ያደገችው። ነገር ግን ጎበዝ አማርኛ ተናጋሪ ነች። አንዳንድ ቃላቶች ቢያጥሯትና እንግሊዘኛ ቃላቶችን ብትጠቀም እዚህ ተወልዶ እንዳደገ ሰው እንጂ እንደ ሙያተኛ እንግሊዘኛ ቃላትን መጠቀም ፈልጋ እንዳልሆነ ከግንዛቤ እንድትከቱልን ነው። ይቅርታ መጠየቅ ፈልጋለሁ። አማርኛ ኮልተፍ ካልኩባችሁ በጣም ደስ ይለናል። በድጋሚ መልካም አዲስ ዓመት ይሁንላችሁ። አሁን ቀጥታ ወደ ጉብኝታችን እንግዲህ በእግር ትንሽ ለአድካሚ ስለሆነ እቺ ታክሲ ነው ሰድ መኪና መያዝ አለብን። አዎ ትንሽ የዚህ መንደር ታክሲዎች አሉ እነሱን ወስዳለን። መልካም እሺ፣ ጉዟችንን ጀምረናል። ሚለና ልታስጎበኝን ነው። መልካም ጉብኝት ይሁንላችሁ። ጉዟችንን ጀምረናል። በጣም ደስ ይላለች። ከሚገርምሽ አሁን እኔ እንግዲህ ይሞቃል። አሁን እኔና አንቺ የተገናኘንበት በጣም የሚሞቅ ወቅት ነው። ነገር ግን በጣም ደስ የሚል ደግሞ እንቅስቃሴ ነው ያለው። ቀን የምታውቂያት ዱባይ ማታ ደግሞ ሌላ ነች። አዲስ አበባ ማታ 2 ሰዓት 3 ሰዓት ላይ እንቅስቃሴ ይሞታል። እዚህ ለሊት 9 ሰዓት 10 ሰዓት ላይ ግን የሚገርም እንቅስቃሴ ነው። ስለሚሞቅባቸው አብዛኛው ኢቨንቶች አብዛኛው ቦታዎች የሚከፈቱ ማታ ላይ ነው። እንቅስቃሴዎች ያሉት እንቅስቃሴዎቹ ኢቭን የህፃን ልጆች መጫወቻ ራሱ ማታ ላይ ነው የሚከፈቱት። ፀሐዩ ስለሌለ ጥሩ ነው ማታ ላይ በደንብ አርጋ መብራቶቹ ራሱ በጣም የተለየ ውበት ናቸው ለከተማዋ። በጣም በቃ ሁሉ ነገር ያብረቀርቅብሻል፣ ሁሉ ነገር ያበለጨልጫልና ጨክነሽ ወደ ቤት ገብተሽ እንድትተኝ የሚጋብዝሽ አይደለም። አሁን የገባን ነው በነገራችን ላይ ወደ ኦልድ ዱባይ የቀድሞዋ ዱባይ ከተማዋ የቀድሞዋ ዱባይ ከተማ የምናዚበት ማታ ላይ እንደዚህ ነው የሚመስለው የነበረው የዛሬ 1950 በእንግሊዘኛ አቆጣጠር በአውሮፓውያን አቆጣጠር እና በጣም የሚያምር ሆኖ ሞደርን የሆነው ቦታም ስለሆነ ይሄው ሁሉንም መብራቱም ራሱ ዋው በጣም ነው የሚያምረው። በጣም ነው የሚያምረው። ሚለን አንቺ እንዳልሽኝ እንግዲህ እንደገባኝ በ1950 እንደ ኢሮፒያን አቆጣጠር ዱባይ ከነበሩት መንደሮች ውስጥ አንዱ ይሄ ነበር ማለት ነው አይደል? አዎ ይሄ ነበር። ኢቭን ያኔ ራሱ ዱባይ ፖርት ስላላት እንግዲህ በጣም ብዙ ወደብ ስለነበራት በጣም ብዙ ነጋዴዎች ይመጣሉ። ይሄ ቦታ አልሲፍ በአረብኛ በነገራችን ላይ ወደብ ማለት ነው። ወደብ ማለት ነው። አዎ እና ወደቡ ማለት ነው። አሁን ወደቡ ደግሞ እንግዲህ ብዙ ነጋዴዎች አሉባት። አሁን ይሄ ቦታም የሱ ታሪክ ቀጥሎ ነው የያዘው እንጂ የድሮ ታሪካቸው አልሸፈኑትም። በአዲሱ ያለው ዘመናዊ እንትን አልሸፈኑትም። ድሮ እንደዚህ ነው የሚሸጡት የነበሩ ነጋዴዎቹ መጥቶ የሚያርፉበት ሆቴሎች አሉ። በነገራችን ላይ ይሄ አልሲፍ የሚባለው ቦታ ወደ ከ3 በላይ ሆቴሎች አሉ። ትልልቅ ሆቴሎች አሉ። ወደ 550 የሆነው ሱቆችና
ምግብ ቤቶችም አሉት። 550 ምግብ ቤቶችና ሬስቶራንቶች መኖር ቀላል ነገር አይደለም። በጣም ብዙ መኪና የሚያቆም ብዙ ፓርኪንግ ማድረግ የሚቻል ይመስለኛል። ወደ 700 ፓርኪንግ ስፔስስ አላቸው ለመኪና ማለት ነው። በእግር የሚጓዝ ደግሞ የሜትሮ ስቴሽን በጣም ቅርብ የሆነ ቦታ አላቸው። የጥንታዊ ይዘቱ እንዳለ ነው እና የሚገርም ስሜት ነው የሚሰጠው። በጣም ደስ ይላል። በቃ የዛሬ 1970 ዱባይ ላይ ያለ ነው የሚመስለው። እውነት ነው። ይሄ ትልልቁን በጣም ዓለም የሚያወራለትን አካባቢ ሳይሆን ከ70 ዓመት በፊት የነበረውን አንድ የዱባይ ክፍል እያየን ያለን እና ደስ የሚለው አርቶችም አሉ፣ ዘመናዊና የድሮ ሁሉንም ቦታ ላይ ጋለሪዎች አሉ ማለት ነው። አርት ጋለሪ አለ፣ ሚውዚየሞች አለ፣ ሚውዚየም ኦፍ ኢሉዥን የሚባል አለ። በጣም ዘመናዊ አይነት ስዕሎች ያሉበት ቦታ አለ። በዛ ላይ ደግሞ እዚህ አካባቢ ከዚህ 10 ደቂቃ በእግር ተራምዶ ያለ ቦታ ደግሞ አለ። ሚውዚየም የድሮ እንደነበሩበት እንዴት አድርጎ ነው ልብስ የሚሰፉ የነበሩት፣ እንዴት አድርጎ ነው ምግብ የሚሸጡ የነበሩት፣ ሁሉንም በስታቹ የተሰራ አለ። በቅርጽ የተሰራ ሰዎች አሉ፣ ህፃን ልጆች አሉ። ቁርአን ሲማሩ እንዴት እንደነበር ቦታ ሁሉንም የሚገልጽ ማለት ነው። ሌላው በጣም አሪፍ ሀሳብ ነው አንቺ ያመጣሽው። እንደዚህ በዚህ ልክ ማደራጀት፣ በዚህ ልክ አስበው መስራት ትልቅ ልብ የሚጠይቅ ይመስለኛል። አሁን አንቺ ስትናገሪ ምን ትዝ አለኝ፣ እነ ስታርባክስን፣ ሳምሰንግን የመሳሰሉ ትልቅ ብራንድ ያላቸው ሞባይል መሸጫዎችም እዚህ ይቻሉ አለ እና ባስኪን ሮቢንስ አለ። የተለያየ አይነት ሞደርን በየዓለሙ ብራንች ያላቸው ፍራንቻይዝ ያላቸው ሱቆች አሉ እና this is one of them። ይሄ እንግዲህ ሚውዚየም ኦፍ ኢሉዥን ነው አይደል? ቅድም ስትነግሪኝ ከነበሩት ውስጥ አንዱ ይሄ ነው። አሁን መግባት አልቻልንም። እንዳለኝ መረጃ ከሆነ በኮቪድ ምክንያት አገልግሎት እየሰጠ አይመስለኝም። ምንድን ያለው ውስጡ የዘመናዊ የሆነ አርት ነው ያላቸው ሚውዚየም ኦፍ ኢሉዥን ውስጥ ማለት ነው። እሱ ደግሞ ላይክ አንድ ነገር ስትመለከተው ወደ ሌላ ነገር እንድትመለከተው ያሳያል። አሁን ክብ ካየህ እንዴት አድርጎ ነው ያ ክብ መልኩን የሚቀይረው አይነት የሚል ያይምሮ የሚስብ ነገሮች አላቸው እና እሱ ነገር በጣም ይስባል። ነገሮች ስታይ መብራታቸው፣ በሩ ራሱ የዚህ ሱቆች ስታያቸው በቃ ሉክ የድሮ ፊልም ውስጥ የገባ ሆነ ነው የሚሰማህና በጣም ደስ የሚል ነገር አለ እና ቅመማ ቅመም ኡድ ምናምን ይሸጣል እዚህ ቦታ ላይ። ኡድ ማለት ጭስ ነው አይደል? ጭስ እጣን ያ እና የራሳቸው እንትን ሲሸጡ ቴሌቪዥን የድሮ ሬዲዮ ሁሉንም የምታየው ቦታ ስለሆነ በጣም ዘመኑንም ወደ ኋላ መልስ ብለሽ እንድትይኮ እድል የሚሰጥ ነው። አዎ በጣም የት ነበርን፣ አሁንስ የት ነን ያለ ነው፣ ወዴት እየሄድን ነው የሚያሳይ ቦታ ነው። ብዙ ሰዎች ብዙ የሚሳሳቱ ይመሰለኝ በደንብ መጥቼ ስጎበኛት ነው ዱባይ። አንዳንድ ሰዎች ምን ይሉ የነበረ ዱባይን ከማየቴ በፊት ዱባይ ዛሬና ነገ እንጂ ትናንት የላትም ይላሉ። ምክንያቱም ያኛውን ብልጭልጩን ከተማ አይተው ነበረ ማለት ነው እንደዚህ ሰው የሚመለሱና ዱባይን ለማታውቁ ሰዎች ዱባይ ትናንትናዋን መሰረት አድርጋ ነው ዛሬንና ነገን እየሰራች ያለችው። እኛም እንግዲህ እንደ ሀገርም እንደ ከተማም ብዙ የምንማራቸው ነገሮች ይኖራሉ ማለት ነው። ሚለን እኔ በጣም ነው ደስ ያለኝ። ተመልካቾችም በጣም ደስ እንዳላቸው ተስፋ አደርጋለሁ። በህይወታችን ውስጥ አንድ ነገር የተማርንበት ጉብኝት ይመስለናል። ባያልቅ ደስ ይለኝ ነበር ጉብኝቱ። ነገር ግን በዚህ አይነት መልኩ ጉብኝታችንን እናጠናቀናል። እኛም የተማርነውን ያህል ተመልካቾቻችንም በዛሬው የዘመን መለወጫ በዓል ሰበብ ከብዙ ነገር እንደተማርን ተስፋ እናደርጋለን። ይህንን የቴሌቪዥን ፕሮግራም የምትከታተሉ ተከታታዮቻችን የሶደሬ ቲቪ ተከታታዮች በሙሉ ማለት እንችላለን ብዙ ነገር ተምረናል ብለን እናስባለን። እንደ ከተማ እንደ ሀገር እንዴት ይታደጋል፣ እንደ ከተማ እንደ ሀገር ሲታደግ ደግሞ ቅርሶችን በመጠበቅ የቆዩ ታሪኮችን በመጠበቅ ረገድ ምን መሰራት ይቻላል፣ ምን ርቀት ድረስ መሄድ ይቻላል የሚለውን ከዱባይ ብዙ የተማረን ይመስለናል። የቀደመው የ70 ዓመት ታሪካቸው ውስጥ አንዱ የሆነውን የከተማ ክፍል በዚህ አይነት መልኩ ዘመናዊነቱን ከጥንታዊ አሰራሩ ጋር ጠብቀው መስራታቸው ጠብቆ መቆየት ብቻ አይደለም ተጨማሪ የቱሪስት መስህብ ጭምር ነው የሆናቸውና በጣም ከፍተኛ ኢንቨስትመንት የሚንቀሳቀስበትን ሁኔታ ለመፍጠር ችለዋል። ሚለን በድጋሚ እንግዲህ በተመልካቾቻችን ስም በሶደሬ ቲቪ ተመልካቾች ስም በጣም አመሰግናለሁ። በጣም አመሰግናለሁ። ዱባይም ደስ ብላችሁ እንዲሆን ተስፋ አደርጋለሁ። እዚህም
ስትመጡ ዱባይ ይሄን ነገር አልሲፍ ማየት እንዳትረሱ። በድጋሚ መልካም በዓል ይሁንላችሁ። እንግዲህ አሁን ደግሞ ዱባይ ላይ ተወልደው ያደጉት ህፃን ልጆች የኢትዮጵያን ህፃን ልጆች ያዘጋጁት የሙዚቃ መዝሙር አለ። ይሄ ነገር ደግሞ አብራሪያ የሚሰጠን በፍቃድ ይሆናል። እሺ በጣም አመሰግናለሁ ሚለን። አሁን እንዳለቻችሁ ወደ መዝሙር ነው የምንሄደው። ይሄ መዝሙር እንግዲህ በዱባይ ተወልደው ያደጉ ኢትዮጵያውያን የሚያቀርቡልን መዝሙር ነው። በሀገራችን እንግዲህ ህዝቡን ወደ አንድነት ካመጡትና በቁጭት እንዲንቀሳቀስ ካደረጉትና ኢትዮጵያዊነትን እንዲሰበክ በደንብ እድል ከሰጡን አጋጣሚዎች መካከል የታላቁ የህዳሴ ግድብ አንደኛው ነው። ታላቁ የህዳሴ ግድብ ሁለተኛው ዙር የግድብ ሙሌቱ ተጠናቆ በዚህ መስከረም ወር ጀምሮ የሙከራ የማብራት ስርጭት ይጀምራል ተብሎ ይጠበቃል። እንግዲህ በውስጥም በውጭም ያሉ ችግሮችን ተቋቁመን በራሳችን ኃይልና በራሳችን ጉልበት ኢትዮጵያውያን ላለፉት 8 ዓመታት ከፍተኛ መስዋዕትነት ከፍለን የገነባነው ግድብ ነው። ይህንን ግድብ አስመልክቶ የኛ ልጆች የሆኑት ታዳጊዎች ደግሞ የኛው ልጆች ናቸውና የትም ሀገር ቢኖር የትም ዓለም ቢኖር ነብር ዥንጉርጉርነቱን ኢትዮጵያዊ ማንነቱን እንዲለቅ አይፈቀድለትምና ወይም ደግሞ አይቻለውምና እነዚህ ህፃናት አንድ መዝሙር ያቀርቡልናል። እሱን ነው የምንከታተለው። ሰላም ጤና ይስጥልን ተመልካቾቻችን እንደምን ውላችኋል? ዛሬ እንግዲህ በኢትዮጵያን የዘመን አቆጣጠር መሰረት መስከረም 1 ቀን 2014
ልዩ የእንቁጣጣሽ የቴሌቪዥን ፕሮግራማችንን በሶደሬ ቲቪ ላይ ከናንተ ጋር እየኮመኮምን እንገኛለን። በአጠቃላይ የልዩ የአውደ ዓመት ዝግጅታችን እየተዝናናችሁም እየተማራችሁም እንደሆነ ተስፋ እናደርጋለን። ከዱባይና አዲስ አበባ እየቀላቀልን የምናቀርብላችሁ መርሃ ግብሮች አውደ ዓመታችንን፣ አዲስ ዓመታችንን፣ አዲስ ዘመናችንን ምርጥ እንደሚያደርግልን ተስፋ እናደርጋለን። አሁን ደግሞ አዲስ አበባ ነው የምንገኘው። አዲስ አበባ የት ነው ያላችሁት? ምን ልታቀርቡልን ነው ለምትሉን ቀጣዩን እንግዳችንን አስተዋውቃችኋለሁ። በኢትዮጵያ የባህል ሙዚቃ ውስጥ አንቱታን ካገኙና በጣም የከበረ ስም ካላቸው የኢትዮጵያ የባህል ሙዚቃ ሲነሳ በቀዳሚነት ስማቸው ከሚነሱ ድምፃውያን መካከል አንዷ ድምፃዊት ቤት ተገኝተን አዲስ ዓመትን አብረን እያከበረን ነው የምንገኘው። ማነች? ከኔ ጋር አብራ የምትቆየው ራሷን እንድታስተዋውቅ እድል እሰጣታለሁኝ። መልካም ጊዜ፣ መልካም ቆይታ እንዲሆንላችሁ በድጋሚ ይመኛለሁ። መልካም አዲስ ዓመት። እንግዲህ ተመልካቾቻችን ቀደም ሲል እንዳልኩት እንግዳችንን ዛሬ እኔ አይደለም ማስተዋውቃት፣ ራሷን ነች ራሷ የምታስተዋውቀው። ምክንያቱም የጥበብ ሰው ለሁሉም ነገር ቅርብ ነውና ዛሬ የኔን ሙያ ተክታ ራሷን ጭምር እንድታስተዋውቅ እድል እሰጣለሁ። እንግዳችን እስቲ ራስሽን አስተዋውቂ። እድሉ ስለተሰጠኝ በጣም አመሰግናለሁ። መላ የኢትዮጵያ ሕዝብና ምርጥ የሀገራችን ጋዜጠኞችም ሆነ ሁላችሁንም ካሜራማኖችን ሁላችሁም የኢትዮጵያ ሕዝብ እንኳን ለአዲስ ዓመት ለ2014 በሰላምና በፍቅር አደረሰን ስል ራሴን ከመግለጽ በፊት የአዲስ ዓመትን በዓል ማብሰር ነው የምፈልገው። እንኳን አደረሳችሁ። ሲቀጥል አርቲስት ገነት ማስረሻ እባላለሁ። በጣም 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 እናመሰግናለን። ገኒ በቅድሚያ እናመስግን ጥያቄያችንን ተቀብለሽ አዲስ ዓመትን ከኛ ጋር ለማክበር ቃለ መጠይቅ ለማድረግ እንዲህ ስለፈቀድሽልን በጣም እናመሰግናለን። እንኳን አደረሰሽ። እንኳን አብሮ አደረሰን። በመላ የኢትዮጵያ ሕዝብ ስም እኔ እናንተ ማስባችሁኝ ለቃለ መጠይቁ ብቃት አላት፣ ትመልሳለች፣ ለኢትዮጵያ ሕዝብም ጥሩ መልእክት ታስተላልፋለች ብላችሁ መጣችሁኝ ቤት ድረስ ስለመጣችሁ በጣም ነው የማመሰግን በኢትዮጵያ ሕዝብ። እግዚአብሔር ያክብርልን። አዲስ ዓመት ዛሬ ተጀመረን እንበል። እንዴት ነው? ምንድነው አቀደሻል? በ2014 አዲስ ዓመት ሲመጣ ብዙ ሰው ብዙ ነገር ያቀዳል። እንደሰው እንደው ምን አቀደሽ እስቲ? እንግዲህ እግዚአብሔር ሀገራችን ሰላም ካረጋት መሆኑ ማይቀርም አልጠራጠርም። ከደም መፋሰስ፣ ከመበሻሸቅ፣ ከመገዳደል አሮጊትን፣ መለኩሴን፣ ሕፃንን፣ አረጋውያንን፣ ወጣት ሽማግሌ ሁሉ ሆ ብሎ የተነሳበትን ዘመን ይህን የሚያባላ ጊዜ እሱ ፈጣሪ አብርዶት ወደ ሰላም ከገባን ማንኛውም የኢትዮጵያ ሕዝብ እንደሚያስበው የቤተሰብ ኃላፊ ነኝ፣ የልጆች እናት ነኝ፣ ትልቅ ሰው ነኝ፣ ለሀገሬ ጥሩ ስራ ደግሞ ሰርቼ ደግሞ ለኢትዮጵያ ሕዝብ ጆሮ ጥሩ ስራ አቀርባለሁ ብዬ አቅዳለሁ። ገነት ማስረሻ ከዛ ውጪ ቅጽል ስም አለሽ አይደል? ብዙ ሰዎች ደግሞ የሚያውቁ ያው እንግዲህ የተሰማችሁን ያያችሁትን እናንተ ጥሩኝ ስል ነው እንጂ ጭስ አልባው ነዳጅ ብላ ምዘፍነው ትንቢተኛዋ ዘፋኝ ይባላል። ትንቢተኛዋ ዘፋኝ ተቀበለሽዋ? እግዚአብሔር የተመሰገነ ይሁን። ደስ ብሎኝ በደስታ ነው የተቀበልኩት። የተቀበልኩበትም መንገዱ ቀድሜ ሳትጠይቀኝ መመለሱ ይከብዳል። እኔ በዘፈንኩ በአመት በሁለት አመት በሙሉ 2000 እኔ ዘፈኘ 2 አመት ከቆይ በኋላ በ2001 በ2002 መጋቢት 24 የመሰረት ድንጋይ ሲጣል ባክግራውንድ ሆኖ የኔ ስራ ከጀርባ ሲያደምቅ እንዴ አዘዝኩ እንዴ እኔ አዘዝኩ ተናገርኩ እንዴ አዘዝኩ እንዴ። እግዚአብሔር ይመስገን። አባይን ሲጀመር አባይን እኔ እንደ ሰው ቢሆን ጦር አፍ ቢኖረው እንደ ሰው አለው እየሄደ ነው፣ መንገደኛ ነው። ብዙ ጊዜ ነው ወቅሰው ስዘፍን ስለ አባይ ያላልኩት የለኝም። ጭስ አልባው ነዳጅ ገኑ ወጣ እንጂ እኔ አባይን ምን አልሽው ብትለኝ ሁሉ እነግርሃለሁ። እና እንደ ሰው ነው ሰው ሲያጫውቻል። እንደው ምንድን ነበር ቁጭተሽ? አሁን ትልቅ ደረጃ ላይ ደረሰ እንዳልሽው አንቺ ፈርቀዳጅ ከሚባሉት ውስጥ ስለ አባይ ከጠቆሙት ጥቂት ከሚባሉ የኢትዮጵያ የጥበብ ሰዎች መካከል አንዱ አንቺ ነሽ። እና እንደው ምንድነው ያነሳሳሽ እንደዛ እንድትይ እስቲ? በጣም ጥሩ። ምን አነሳሳኝ መሰለህ? ከዚህ በፊት ያው በርግጥ አሁን የዚህ ግጥም ደራሲና ሐሳብ አምጪ ዜማ ደራሲው በሰማይ ነፍሱን ይማረው
ሙሉጌታ ሮባ ይባላል። የግጥም ደራሲው አሁንም አለ። ባንጃው ተብሎ ይጠራል። ድራማ ላይ ተስፋ ብርሃን ነው የግጥም ደራሲው። ተባብረን የሰራ ነው። እኔ ብቻም አይደለሁም፣ እነሱም እኔም ግጥም ደራሲውም አንድ ላይ ሆነን ወደን ተስማምተን የሰራ ነው ስራ ነው። በርግጥ ከዚህ በፊት አባቴ ምን ሲል ሰማው ነበር፣ የትምህርት እንትን ደርሶት አንድ ተማሪ የት ሀገር ይሄዳል አሉ፣ ግብጽ ይሁን ጀርመን ይሁን ይሄዳል አሉ፣ እድል ደርሶት የውጭ ትምህርት። እናንተ እኮ ኢትዮጵያውያኖች በጣም ሰነፎች ናችሁ፣ አባይን የሚያህል ወንዝ እያላችሁ አትጠቀሙበትም ብሎ ሰደበው አሉ። ያን ልጅ ሲሰድበው ያ ልጅ ይመጣና እዚህ ትምህርቱን ጨርሶ ሲመጣ ለምሁራኖች ይናገራል። በአባይ እኮ ተሰደብኩ ብሎ ምን ብሎ ተሰደብኩ አለ። አትጠቀሙበትም ይሄን የመሰለ ወንዝ እያላችሁ ምናምን ብሎ ሰደበ ብሎ መጥቶ ይናገራል። ያችን ንግግር ጨምሮ ጋዜጣ ሳትማ አወጣታሉ። ጋዜጣዋን አባቴ ገዝቶ ለብዙ አመት ሳነባት ኖር ነበር ይለኛል። አባቴ ነፍሱን ይማረው በዚሁ የዛሬ አመት ነው ያለፈ እና ብዙ ጊዜችን ይነግረኝ ነበር አባቴም። እኔም ልጅ ነኝ አላስተባቀውም። በኋላ ሙሉጌታ ሮባ እስኪ እንደው የሚገርም ስራ ልስራልሽ እንደው ይለኛል። ምን የሚል አባቴ ምናምን ስለው ጭስ አልባው ነዳጅ ብንለውስ ያልበቡን መጠሪያ ይለኛል። ሳምሰላሰለው ጭስ አልባ እውነትም የኛም ቤንዚል ጭስ የለውም፣ ምን ገዛው ቤንዚል ጭስ አለው። ጭስ አልባው ነዳጅ አባይ ብንለው ምን ችግር አለው እንበለው። ተስማማ፣ ተሰራ። ከዛ ይሄ እንደተሰራ ሰው ምንም አልመሰለው፣ ትኩረትም አልሰጠው፣ ምንም አልመሰለውም ሰው። ወይኔ እንደው ካሴት የወደቀ በቃ ምንም አልተሰማም። እያልኩ ስል ልቡልቅ የሚባል አንድ ስራ አለኝ። በሱ እየተንቀሳቀስኩ ሄድኩ። ልቡልቅ በጣም እንደውም ታዋቂ ነበር። እየተንቀሳቀስኩ በሱ እንደውም ቡና ቤቴን ልቡልቅ የባህል ምሽት ብዬ ከፍቼ በሱ ትንሽ ተጠቀምኩኝ። አባይማ በቃ ማን ይስማው የሚሰማው አጣ። በኋላ ያው የመሰረት ድንጋይ ተጣለ ሲባል ባክግራውንዱ ነው ከስር የኔ ስራ ያልፋል። ወይ አንተ ፈጣሪ ጊዜ ልሰጠው ነው ለዚህ ስራ። እኔ ቤተሰቦችም ደራሲም ግጥም ደራሲም ዜማ ደራሲም አባቴም ተቆጭተን ሁላችን የሰራንበት ስራ ውድቅ ሊሆን ነው። አንተ ታውቃለህ ፈጣሪ እያልኩ ዝም አልኩኝ። 2 አመት ተቀመጠ ዝም ብሎ። መጋቢት 24 መሰረት ድንጋይ ሲጣል ባክግራውንዱ ነው ስሰማ አይ ጌታዬም ብዬ እጅ ነሳው ፈጣሪ አመሰገንኩት። ፈጣሪ እንግዲህ ጊዜ ያለው እንግዲህ ጌታዬ መነሻ መወሻ ካደረከው ይሄን ስራ ይሄ ነው ምልክቴ። እንግዲህ ለኔ መነሻ ይሆነኛል። ይሄ ብሞትም ባልፍም ለልጅ ልጅ እንዲህ ብላ የሰራችው እናታችሁ እየተባለ ይወራልኛል ብዬ በቃ ይሄን ቃል ተናግሬ ዝም አልኩ። ከዛ መሰረት ተባለ መጣ ህዝብ ቡና ቤት ትንቢተኛ የውጭ ሀገር ሰው አንቺ ትንቢተኛ ህዝብ አሜሪካንም ጋዜጠኛ መጥቶ ጠይቆኛል። ቃል መጠይቅ አደረገ። ከዛው በኋላ ጋዜጠኛ መጣልኝ። በምን መንገድ ነው እንዲህ ያልሽ? እንደውም የሆነ ቅርጻ ቅርጽ ምናምን ሽልማት ሰጥቶኝ ሄዲያ ቅርጻ ቅርጽ የሴት ጥላ በረሃ አባይ ሲወርድ ግብጽ ሲገባ ምናምን በእጁ ሰዓሊ ነው መሰለኝ ስሏ መጥቶ ትልቅ ሰጥቶኝ ሄዳለ። አሁን እና በጣም በሚገርም ሁኔታ ደስ ብሎኝ አመስግኘ ይሄው እዚህ ደረስኩኝ። ፈጣሪም አልቀረብኝም። ትንቢተኛ መባሉ ራሱ ለኔ ትልቅ ነገር ነው። እኔ ሽልማት አገኝበታለሁ ወይም እንደዚህ ልበታለሁ ብዬ አይደለም። እንደ ሀገራዊ እንደ ኢትዮጵያዊ እንደ ሀገር ዜጋ ሲቆጨን የኖረውን ሲነደን የኖረውን ደራሲውም ዜማ ደራሲውም ግጥም ደራሲውም እኔም ተባብረን የሀገራችን ቁጭት መልስ አግኝተናል። እግዚአብሔር ይመስገን። ምን ይሰማሻል አሁን እነዛ አመታት አልፈው አንቺ ቤተሰብሽም ያ ልጅ መነሻ ሆኖ ባባትሽ ውስጥም ያደረው ቁጭት አንቺ ውስጥ አድጎ ከእንደገና ከሌላ ጥበብ ሰዎች ጋር ተናበሽ እንደዚህ አይነት በጣም አገሩን ያነቃነቀ ነበር አስታውሳለሁኝና በጣም ትልቅ እንቅስቃሴ የፈጠረ ነውና አሁን ይሄን ዘመን ተሻግሮ አባይ ተገድቦ መብራት ማመንጨት ወደምንችልበት ደረጃ እንደደረስን ስታውቂ ምንድን ነው የተሰማሽ? በጣም ያ የሰደበን ልጅ እግዚአብሔር ይስጠው እንኳን ሰደበን። አንድ ሰው እኮ
ታመህ ካላየኸው ወዳጅ ጠላትህን አታየውም። ታስረህ ካላየኸው ወዳጅ ጠላትህን አታውቀውም። ይሄ ተረትም አይደል እውነት ነው። ቤት ኪራይ ተከራይተህ ካላየኸው የቤትን ጥቅም አታውቀውም። ሁሉ አለው መንገድ አለው። እግዚአብሔር ደግሞ ሲሰጠን ከነፍቹ ብንታሰርም የምንፈታበትን ብንታመምም የሚመረንን ቀኑን እሱ ነው የሚያውቀው ፈጣሪ። ለምን በቃ የሚል ዘመን መጥቶ በየሰው ሀገር ሁሉ የሚሰደደው ልጆቻችን፣ እህቶቻችን፣ ወንድሞቻችን ውሃ የሚበላቸው ሀይቅ የሚበላቸው ይህ ሁሉ ሊቀር ይችላል ብለን አሁን በትልቅ ተስፋ እየጠበቅ ነውና እያየ ነው ያለ ስለሆነ አሁንም እግዚአብሔር ይመስገን ለኔ እግዚአብሔር በከፍተኛው እንደማንም ዜጋ እንደማንኛውም ኢትዮጵያዊ በሰራውት ስራዬ መልሴን አግኝቻለሁ። እግዚአብሔር ይመስገን። ለሶስተኛው ሙሊት ደግሞ ፈጣሪን ለምናለሁ ያልቃል። ደሞም የኢትዮጵያ ደም ይቆጣል። ከተቆጣን እኮኛ ኢትዮጵያኖች ትብብር ላይም አብሮ መብላት ላይም መጠጣት ላይም ጨርቅ ካልወተትን ካልገለግን አፈርሶን በሞቴ ባህላችን ነው በመሰብ እንጀራ። ይሄንን ደግሞ ተባብረን ጨርሰን ምን በላበትን ዘመን ነው መጠበቅ እንጂ እንደሚያልቅ እርግጠኛ ነኝ። ባለሁትም አሁን ባየሁትም ከፍተኛ ደስታ ተሰምቶኛል። በጣም ከፍተኛ ደስ በሚል ሁኔታ እችን አካባቢ ብታይ ቦሌ አራብሳ የመጀመሪያው ሙሌት ሲሞላ ሲበሰር በመኪና ፖስተር የተለጥፎ በኤሌክትሪ መኪናና በሚኒባስ ትንቢተኛዋ እችን አካባቢ ብታይ ቀውጥ በቃ በመስኮት ጅፓሴን አውጥቼ እኔም ለቀኩት ዘፈኑን ምንን ትለዋለህ ተቀወጣ አራብሳ ተቀወጠ። የሁለተኛው ሁለትም እንደዚሁ ድምጻችን አጥፍተን አልነካንም ገና ነን እያለ ያው ተበሰረ። እንጨርሳለን እንጂ ጀምረን አንተው ደግሞ የኢትዮጵያኖች ይሄ መተባበር አባይ ነው መጀመሪያ ያሳየን። ትብብርን አብሮ መብላትን አብሮ መጠጣትን መረዳዳትን አባይ ያሳይቶናል። እኛ ፈርቀዳዳችን አባይ ነው። ከዚህ በኋላ የሚለየን የለም። ከዚህ በኋላ ብሔር አንለይ፣ በደም አንለይ፣ በስጋ አንለይ፣ በሁሉ ነገር የተዋለድነ የተጋመድነ የተዛመድነ ወገኖች ስለሆነ አባይም መንገዱን ሰጥቶናል። ያለውን ያካፈልን አባይ አብረን እየገደብን አይደል? ያ መልሳችን ነው ለኛ። እግዚአብሔር ይመስገን። አሁንም መጨረሻውን ያብጅልናል። በጣም ደስ የሚል ነገር ነው ገኒ የነገረችን። በእውነትም ትክክለኛ ነው። ጭስ አልባው ነዳጅ ነው። ይህንን ጭስ አልባ ነዳጅ ወደ ጭስ አልባ ኢንዱስትሪነት ደግሞ የምንለውጥበት ጊዜ በጣም ቅርብ እንደሚሆን ተስፋ እናደርጋለን። የገኒን ስለ አባይ ከአባይ ግድብ የመሰረት ድንጋይ ከመጣሉ ከሁለት ዓመታት ቀደም ብላ ያዜመችውን ስለ አባይ ያዜመችውን ዜማ ከስቱዲዮ እንጋብዛቸዋለን። ነገር ግን ለመንደርደሪያ እንዲሆነን ለመነሻ እንዲሆነን በገኒ አንደበት ትንሽ ታንጎራጉርልንና ከዛ ወደ ስቱዲዮ ጋብዘናችሁ ማስታወሻ እናደርጋለን ማለት ነው። አመሰግናለሁ። አባይ ነጋ ጠባ ሀብቱን ያፈሰዋል፣ ጭስ አልባው ነዳጅ ብለው ምን ያንሰዋል? አባይ ነጋ ጠባ ሀብቱን ያፈሰዋል፣ ጭስ አልባው ነዳጅ ብለው ምን ያንሰዋል? አባይ እንኳን ለኛ ቀርቶ አባይ ለሰውም ይተርፋል። አባይ ጭስ አልባው ነዳጅ ብለው ምን ያንሰዋል? አደባል ጎዲድ አባይ ጥቁርና ነጩ አባይ ጊዮን አበሻ ነው ማን ይነካል ምንጩ? አባይ አንተ ያለህ ታላቁ ወንዛችን መሳለቂያ አንሆንም በድህነታችን። አባይ ብርታት ሆኖ ጉልበት ይስጠን እንጂ በሚዲያ ቀርበን አንሆንም ተረጅ። አባይ ወርዶ ወርዶ ያገሬስ ወርዶ ሲሰለቸው እስኪችን እንግዲህ ከስቱዲዮ
Thank you.